ሰላም ሰላም ጤና ይስጥልን ያንቱ ቤተሰቦች እንዴት ናችሁልን? ዛሬም በአዲስና አነጋጋሪ ጉዳይ መጥተናል። የአዶናይ እህቶች በሞዴሊንግ እና በፋሽን ዲዛይን እንሰራለን ብለው እንግዲህ አዶናይን በተለያዩ መድረኮች እየወሰዳቸው እያለማመዳቸው እያሳዩ ይገኛሉ። ነገር ግን በአዶናይ ላይ ደግሞ ከፍተኛ የሆነ ትችት እያደረሰበት ይገኛል። እነዚህ ልጆች እየተከተሉት ያለው የላይፍ ስታይልና አለባበሳቸው ኢትዮጵያዊነትን የሚገልጽ አይደለም። ነገ ምን እንደሚጠብቃቸው ካላወቁ ችግር ያመጣባቸዋልና በስነ ስርዓት ሊያሳድጋቸው ይገባል እያለ እንግዲህ በጣም ብዙ ሰው ችትሱን እያቀረበ ይገኛል። ሰዎች ምናሉ የምናሳያቸው ይሆናል። መልካም ቆይታ ይሁንላችሁ። መልካም ምኞቴ ነው ይሄ ቪዲዮ ለአዶናይ ቢደርስ ሰው ስም ቢሰጠውም እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ ማድረግ ስለምችል እድሉ ስላላት እንዳሸዋ እንድትሆን ተዋት ፍቀድላት። በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋል። ጎበዝ ናት፣ አቅም አላት፣ ያንን አንክድም። ግን አቅጣጫ ሳያት እንዳትሄድ አግድም። ቀለል አድርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል፣ ዳርጎናልም ለጉድ። ኖርማል ነው በማለት ያደረግነው ለፈታ እንድንገኝ አድርጓል ከማይሆንም ቦታ። ሌላውን ተተው በአንዳንድ አኳኋኗ በምትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ። እናም እንደ ሀሳብ ሰተር ትበል ሰብሰብ። ዛሬ ሰው ባንታውቋት ስለወጣች ቫይራል የልብ ልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ በኋላ አንዳንዱን ተይበላት ቆንጥጥ ስታፈላ በወግ ባደብትሆን ሰው አይን አታስገባት። በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት። እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖሰትም ቱም በእድሜዋ ልክ። ነፃነት በሚል ስም ጥሩ ነው ባፈትን ደግ ነው ባቸኩል አንዳንድ አይን ያጠፋል ይበጃል። የዛሬውን ቪዲዮአችንን በዚህ በወንድማችን እጅግ በጣም እጥር መጠን ብሎ ለአዶናይ እየሰራው ባለው ሞዴልና ዲዛይነር መሆን እንፈልጋለን ባሉ እህቶቹ ላይ እየሰራ ያለውን ነገር እንግዲህ እጅግ በጣም በርካታ ሰዎች ተቃውሟቸውን እየገለጹበት ነው። አትገዛቸው አንልም፣ ልጆቹ ያላቸውን ታለንት አያሳዩ አንልም፣ ቪዲዮ አትስሩ አንልም። ነገር ግን ስርዓት ባለው መልኩ እገዛቸው፣ ስርዓት ባለው መልኩ አሳድጋቸው የሚሉ እንግዲህ መልካም የሆኑ ፖዚቲቭ የሆኑ ኮሜንቶች በጣም ብዙ ሪአክሽኖች እየተሰሩ ስለሆነ ዛሬ በዚህ ጉዳይ የምንቆይ ይሆናል። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉን። የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በደንብ ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩ። እና ስርዓታችሁ እንዴት ነው? ተገቢ ነው? እንደዚህ ይሄን ያህል ሙሉ ፍጥጥ አሉ። በጣም ተጨማለቁ። በጣም ይደብራል። እኔ ካለ ልክ እንደዚህ ማድረግ ተገቢ አይደለም። እሱ በጣም ሃይ ደረጃ ነው ያደረሳቸው። አሁን እነዚህ ልጆች ነገ ምንድነው እንዳደጉ ነው በቃ የሚሰማቸው ያለው ነገርና ነገ ሲያድጉስ ምንድነው የሚያደርጉት ነው? ህይወት እንዲያጓጓቸው መሆን አለበት። በጣም ልቅ የሆነ ፍሪደም መሰጠት የለበትም። አንዳንድ ጊዜ ይደብራል። ዘመናዊነት ምናምን መስሎት እሱ እንዲህ የሚለብሱት ልብስ ምናምን አሁን ደስ አይልም። የሚያሳዩት አክት ምናምን ይደብራል። ማርያም ለብሮ ማገርፋቸው ለብሮ ማትቆጣቸው ሁሉንም ነገር ያገኙ ማለት ሁሉንም ነገር ያደርጋሉ ማለት አይደለም። አንዳንድ ነገሮች በእድሜያቸው ነገር ቢሆን ደስ ይላሉ እና እንደ እድሜያቸው ይሁኑ እንባሉ። ስለዚህ አዶኒ ዝም ብለህ ትንሽ በርበሬ አጠን ገረፍ የቀበቶን ፈታ አድርገህ እንዲህ በተለይ እቺ ያቺ ቀጫጯ በስመ አብ ማን እንደሆነ ስሟ ብቻ ግን ያቺኛዋ በጣም ምላሷ እና ወደ አክቷ ባህላችን ትንሽ ፈገንጥ ሊሉ ስለሚችሉ ሰው ካሁኑ ቴክ ኬር ማድረግ አለበት። ግራቸው እሺ በደንብ አዶኒ ትንሽ በክፋታችሁ ብነ ክፋት ነገር አይደለም። ሰው የሚሰማን ስሜት ነው። አዶኒ ስለምንወድ ይሳይት ልጅብኝ እየወረደበት ነው። አዶናይ አሁን በያዘው የእህቶቹ ኬዝ ማለት ነው። በጣም በርካቶች ትችት እያቀረቡት ነው። ምናልባትም በእንደዚህ አይነት ስራው ምክንያት ከህዝብ ሊወገዝ ይችላል እየተባለ ነው። ከዚህ በፊትም ቀምሷታል መወገዝን በነገራችን ላይና መወገዝ ምን ያክል ጫና እንደሚያመጣ በዚህ በዲጂታል ሚዲያው ላይ ይታወቃልና እነዚህ ልጆች ሁሉ ነገር ስለተሟላላቸው አዶናይ ቪዲዮ ማስቀረጽ፣ ዘመናዊ ታብሌት፣ ዘመናዊ ስልክ፣ ዘመናዊ ካሜራ ወይም ደግሞ እንደዚህ የተቦጫጨቀ የሰፋ የተለጠጠ ልብስ መግዛት ስለቻለ እሱ አቅም ስላለው እነሱ ደግሞ ከዛ ተነስተው እንግዲህ የሚደረግላቸው ነገር እያስደሰታቸው የሚከተሏቸው ምናልባትም የህይወት ዘይቤያቸው ነገ የሆነ ነገር ለማግኘት የሚጓጉ ሰዎች አይሆኑም። እሺ አብዛኛው ሰው እያለ ያን ነው ስርዓት ይዘው ማደግ አለባቸው። ነገሮችን እያጣጣሙ ልጅ እንደ ልጅ ማለትም ማድረግ ያለበትን በአቅሙ ማድረግ ያለበትን እያደረገ የሚፈልገው ነገር እየተደረገለት ይደግ እንጂ በእንደዚህ አይነት መልኩ ግን የተሯሯጠ ነገር እጅግ በጣም የቀበጠ ነገር ሆነ። አዶናይ ራሱ አሁን ዱባይ ነበረ፣ ከአሜሪካ መጣ ምናምን። አሁን እየተሰራ ያለው ነገርና እያየን ያለነው ነገር ትንሽ እጅግ በጣም የሞቀ ግለት ከፍተኛ ግለት ላይ እየደረሰ ነገር አለና
ይሄ ግለት መቀነስ አለበት፣ ስርዓት መያዝ አለበት ነው። ለማንኛውም ስርዓት መያዝ አለበት። አዶናይ ለምሳሌ ወደዚህ አይነት ላይፍ ሲመጣ ቤተሰቡ ወይም ደግሞ የሆነ አካል እንደዚህ አሽሞንሙኖት ወይም ደግሞ እንደዚህ አቅብጦት ነው እንደመጣው አይደለም። ነገ ህይወታችንን የተሻለ ለማድረግ ዛሬ ለፍተን ጥረን ግረን ምንም እንኳን የሆነ ሰው ነገሮችን የሚያስተካክልልን የሚያሟላልን ነገር ቢኖርም ነገር ግን በልክ መሆን አለበት ነው። ለማንኛውም እንዴት አገኛችኋቸው ፋሚሊ እነዚህ ልጆች ያሉትን ማለት ነው። እስቲ ወደ ቀጣይ ቪዲዮ እንሂድ። የ12 ዓመት ልጅሽ ቬል ሱሪ አድርጋ ሄድ ጫማ አድርጋ ጸጉሯን ሂማን የተሰርታ እንዲህ እያለች ትመጣብሽ። ምን አይነቱ ዘመን ላይ ደረስን? 8ኛ ሺህ ላይ ደረስን ብለን የምንመጻደቅና የምንቆጣ ብዙ ቤተሰቦች ስላለን በዚህ ሁኔታቸው በዚህ አካሄዳቸው ከሄዱ ግን ብዙ ትችትና እሱንም ሊያስተቸውና ሊያስቆጣው ህዝብ ሊቆጣው ስለሚችል ከዚህ ካሁን ካለበት ሁኔታ ላይ ቢስተካከልና ቢያስተካከላቸውና እንደ ልጅ ቢያሳድጋቸው ጥሩ ነው። እንደ ልጅ እያደጉ አይደለም። በተለይ እህቱ እንደ ልጅ እያደረጋት አይደለም፣ እንደ ትልቅ ወጣት ሴት ነው እያደረጋት ያለው። ጥሩ ነው። አሁን ሞዴሊስት ሆና ዲዛይነር መሆኗ ጥሩ ነው። ግን አንዳንዴ የሚያድጉ ህጻናቶች እነሱን እያዩ ነው የሚያድጉት። ተከታዮቻቸውን እየመሰሉ ነው የሚመጡት። የምታሳዩት ነገር በልክ ቢሆን ጥሩ ነው እንጂ መብታቸው ነው። ሰዎች ከአሁኑ እየተቹት ነው አዶናይ። ስለዚህም ነገ ከነገ ወዲያ እየተደጋገመ ሲመጣ ይተቹታል። ትልቅ ደረጃ ይደርሳሉ፣ እግዚአብሔር ያደርሳቸው። ነገር ግን በዚህ አይነት ሁኔታ አይደለም። አንዳንዴ ከካሜራ መሸፈንና ከካሜራ ሸፍነሽ ማሳየት ጥሩ ነው። ዝም ብለው እያመጣ የሚሰግጥ ከሆነ የሚያመጣ የሚያስተላልፍ ከሆነ ልጆቹን ያስወቅሳቸዋል፣ እሱንም ያስወቅሰዋል። ሌሎቹ እናቶች ደግሞ ከጊዜ በኋላ መቃወም ይጀምራሉ። ያ ነገር እንዳይደርስበት መሸፈን አለበት። የሚያደርገው ነገር ጥሩ አይደለም። ሰግጥ የሚል ነገር መጥቷል። እንግዲህ ከዚህ በፊት አዶናይ ሰግጥ በሚል መሰገጥ ነው መፈመስ ነው የሚል አንድ ወግ አውግቶ በጣም መነጋገሪያ ሆኖ ነበርና አሁንም እንግዲህ በዛ በስግጥናው ቀጥላለሁ ይመስላል እነዚህ ልጆች ላይ እየሰራ ያለውና በርካቶች እየተቹት ነው። በነገራችን ላይ ባለባበስም ቢሆን ኢትዮጵያዊነትን የሚገልጽ አይነት ድሬሲንግ አይደለም እየለበሱ ያሉት። የላይፍ ስታይላቸው በአጠቃላይ የሆነ የተሞላቀቀ ጭምቅልቅልቅ ያለ ነገር ነው። ስርዓት የላቸውም እየተባለ ነው በአንዳንድ ቪዲዮዎች ስናያቸውም ትንሽ ከልክ ያለፈ ማለት ነው። ከልክ ያለፈ ነገር አለው። እኛ ስላልን አይደለም። ይህንን በጣም በርካቶች ናቸው እያሉ ያሉ አክሽን አክት አለባበስ ድሬሲንግ ማሳየት አይደለም። አገርህን ነው ብራንድ አድርገህ መወከል ያለብህና ኢትዮጵያዊነትን የወከሉ አለባበሶችን ፕላስ በላይፍ ስታይላቸው ራሱ እንደ ልጅ ቢያድጉ ነው እየተባለ ያለው። ይዚ እንደ ልጅ ነገ ህይወት ምን እንደሚጠብቃቸው ነገ ምን ለማግኘት ነው ድሬሲንግ ይህንን ዲዛይነር መሆን የፈለጉት። ዛሬ በአዶናይ አቅም የሆነ ካሜራ ስላሟላላችሁ ምናምን ነገር ቀደም ሲባል እንደተባለው ማለት ነው ሁሉ ነገር ፋሲሊቲ ስለተሞላላቸው ዝም ብሎ ብቻ ያገኙትን ኮተት እየለበሱ ቪዲዮ መልቀቅ አይደለም። ይሄ ልክ ያለው ኢትዮጵያዊነትን ያማከለ ድሬሲንግ እና ላይፍ ስታይል መኖር አለበት ነው። እንግዲህ በጣም በርካቶች እየተቹት ነው። የምሰራው ስራ አዝናንቶኝ አያውቅም፣ አስቆኝ አያውቅም። ጭራሽ ብስት የሚያደርግና የሚያናድድ እኔ እህቴ ብትሆን የኔ የአዶናይ እህት የኔ እህት ብትሆን በኩርኩም ማለት ነው ደምስዋን ሰንጥቄ ተርትሬ ታቦር ተራራ ጀርባ ነበር ምጥላት። እንደዚህ መሰፋፈጥ የለም። ይሄ ላት የሚል በጣም ናይባት ነገር ሁሉ ምንም ደስ የሚል ነገር አይደለም። ብዙ ነገር እኮ መስራት አትስራ አይደለም ትስራ። ቪዲዮ መስራት የሚችሉ ልጆች ይስሩ፣ ግን ለነሱ እድሜ በእነሱ እድሜ የሚመጥናቸው ሆኖ የኛ ማህበረሰብ የሚቀበለው አይነት ቪዲዮ ትስራ። የኔ ጥያቄ እንደዛ የሚያደርጋት ነገር ምንድነዛ? ያንድ ቀን ተሰልፍ ጋር በእንደዚህ በአንድ ቀን በሁለት ቀን የኔ ያክል ተቃውሞ ከመጣበት የሆነ መስተካከል ያለበት ነገር እንዳለ ማለት ነው። በአጠቃላይ ልጆቹ እየሰሩት ያለው ነገር ኢትዮጵያዊነትን አይወክልም። ፕላስ የላይፍ ስታይላቸው ራሱ እንደ ታዳጊ ልጅ የሚሆን አይደለም። አትስሩ አይደለም ድረስ ኢትዮጵያዊነትን የሚወክል ኢትዮጵያዊነትን ያማከለ የብሔር ብሔረሰቦች አለባበስ፣ አረማመድ ምናምን በጣም ብዙ ነገሮች አሉ ከኢትዮጵያ ውስጥ ብራንድ ሀገራችንን ካላስተዋወቅን ታዲያ ይሄ በሳይኮሎጂ ወይም በስነ ልቦና ሰለባ የነጮች ናፋቂ ከሆን ምንድነው እንደዚህ መላላጡ ምን አስፈለገ? እጅግ በጣም ስሜታዊ ሆና ነው እንግዲህ አናቷን ተርተር ይጥላለሁ ምናምን ወደዛ ሳይሆን አናት መተርተር ምናምን አያዋጣም። ግን በልክ እንደዚህ ልቅ ሆነ ሁሉንም ነገር እንደው ተሟልቶላችኋል ዝም ብላችሁ ተጨማለቁ አይደለም እኮ። ስለዚህ ልክ ይሁን ሁሉም ነገር በልክ ይሁን የሚል ነገር ነው እየተነገረ ያለው። ኤኒዌይስ እንቀጥላለን። አይደለም በቃ አይሆን የሆነ ሰው ጃኒ ለራሱ የተሰጣት ነገር ነው። ሌላ ሰው ቢያረሚያውን ለምሳሌ ጃኒ ካለባበሳቸው ጀምሮ ጃኒ ስታይል በየሰፋፊ ነገር ነው እሱ ነገር ስታደርግ አሁን ጃኒ ቁምጣ ሰፊ ቲሸርት ነው ያምርባታል። ጃኒ በጣም ነው ያምርባት። እኔ ጃኒ አሁን የራት ቀሚስ ነው ያምርባት ስትል እስራ ከስተላባት ጭራሽ ይጫማር ግን በቃ ሄድም ከጃኒ ጋር እንደዚህ አይነት አለባበስ ስታይሉ አያምርባት እና ልጆች ላይ እንደዚህ አይነት እያየሁ በደንብ ይዋቸው። እኔ እንደዚህ ካለባበሳቸው ጀምሮ የሆነ ትናንትና የሆነ ሰዓት አድርገው ኮት ነው በቃ የጃኒ
አዶናይ ለእህቶችህ አነቃቃቸው። ታናናሾችን በዚህ እድሜያቸው ካልነቁ እንደኛ ከበሰበሱ ካረጁ ከፈጁ በኋላ አይነቁልም። ከዛው ደንዛው ነው የሚቀሩ። ደግሞ የሰው መንገድን ተከትሎ አለሙያ ገብቶ ወይም ደግሞ ያልሆነውን ነገር ውስጥ ገብተን በግድ እንሆናለን ብለን መታገል የለብንም። እንዴት ተባለው ነው አሁን እነዚህ ልጆች እየተከተሉት ያለው መንገድ ምናልባት የጃኒን በቅርብ ስለሚያውቋት የጃኒን ላይፍ ስታይል ወይም ደግሞ የጃኒን ስታይል ለመውሰድ ለመኮረጅ ኮፒ በማድረግ በትግል ላይ ያሉ ይመስላሉ። ትክክል ነው። ነገር ግን ደግሞ እንደተባለው ጃኒ ናት፣ የራሷ ስታይል ነው። እነዚህ ልጆች ደግሞ በራሳቸው መንገድ መምጣት አለባቸው። ልክ ጥንቅቅ ያለ ነገር ማለት ነው። አዶናይ ሞቲቬት ማድረግን ቀጥል፣ ግን የራሳቸውን መንገድ ይዘው ይምጡ ነው። በቃ ኢትዮጵያዊነትን የሚወክል ብራንድ የሆነ ነገር ይዘው ይምጡ። ምክንያቱም ፋሽን ዲዛይነር እና ሞዴል መሆን እንፈልጋለን ብለዋል። እሱ ላይ ራሳቸው እንዲመጡበት የራሳቸው ከመጡበት መንገድ ለምሳሌ የመጡበት አካባቢ አለ። ከመጡበት አካባቢ ምንድነው አይተው የመጡት? ምንድነው ይዘው የመጡት? ወደ ሞዴሊንግ እና ወደ ዲዛይነር ለመምጣት የገፋቸው ነገር አሁን አንተ ጋር መኖር ስለጀመሩ ነው? ወይም ደግሞ አንተ ጋር የሚመጡ የተለያዩ ፋሽን ዲዛይነሮችን ሞዴሎችን ስላዩ